ከዳቲቭ ጋር በተገናኘ ዳቲቭን መቼ ነው የምንጠቀመው ወይም እንዴት አድርገን ነው የምንጠቀመው የሚለውን አንድ ጥሩ ምሳሌ ይዤላችሁ መጥቻለሁ። እሱን አብረን እናያለን ማለት ነው። ስለዚህ እዚህ ቪዲዮ ላይ በቀላሉ ለማስረዳት ሞክረው እሱ ነው ቫን können wir dativ verwenden የሚለውን እናያለን ማለት ነው። ምሳሌ wenn wir sagen wo etwas oder jemand ist ፖዚሽን ስንናገር ያለበትን ቦታ ስንናገር የምንጠቀመው ዳቲቭን ነው ማለት ነው። ስለዚህ አንድ ሰው ወይም የሆነ ነገርን ቦታውን ለመጥቀስ እንጠቀማለን ማለት ነው። እስቲ እንዴት አድርገን ነው የምንጠቀመው የሚለውን አንድ ምሳሌ አብረን እዚህ ጋር ድመት እናያለን። ዲካትሰ ድመቷ ምን ውስጥ ነው ያለችው? ጉድጓዳ ሳህን ውስጥ ነው ያለችው። እሱ ምንድነው? ዲ ሹስልን ውስጡን ያለችው ማለት ነው። ስለዚህ ዳቲቭ እንዴት አድርገን እንጠቀማለን የሚለውን በጥያቄና መልስ እንይ። ፍራገ ቮ ኢስ ዲ ካትሰ ድመቷ የት ነች የሚለውን ጥያቄ ስንመልስ እንዴት አድርገን ነው በዳቲቭ እንጠቀመው አሁን አብረን እናያለን ማለት ነው። መልሱ ወይም አንትፎርት ዲ ካትሰ ያረፍተ ነገሩ ባለቤት ወይም ድመቷ ኢስት ግሱ ወይም የት እንዳለች ለመግለጽ የምንጠቀምበት ግስ ነው። ሶስተኛው ደግሞ ፕሪፖዚሽኑን ወይም ደግሞ ያለችበትን ቦታ ለመጠቆም ኢንን እንጠቀማለን። ስለዚህ ኢንን ስንጠቀም ያለችው ሹሽልስ ነው። የሹስል ደግሞ ዳቲቭን መጠቀም አለብን ያለችበትን ጉድጓዳ ሳህን ቦታውን ማለት ነው። ስለዚህ የሹሽል ደግሞ የሱ ዳቲቭ ምንድነው ማለት ነው? ኖሚናቲቭ ፎርሙ ላይ ዲ ነው። ዲ ሹስል ነው። ዳቲቭ እዛ ላይ እንደምታዩት በቀይ አስቀምጬላችኋለሁ። ዴር ነው የሚሆነው ሴት ስለሆነች ማለት ነው። ስለዚህ ዴር የሚለውን እንጠቀማለን። ስለዚህ ዲ ካትሰ ኢስት ኢን ምንላለን? ኢን ዴር ሹስል እንላለን። ድመቷ ጉድጓዳ ሳህን ውስጥ ናት የሚለውን እንጠቀማለን ማለት ነው። ስለዚህ ዳቲቭን ስታስቡ በተለይ ደግሞ ቮ የሚለውን ጥያቄ ስታስቡ ፖዚሽንን ለመጥቀስ ከምንጠቀምባቸው ፕሪፖዚሽኖች መሃል አንዱን እንደ ምሳሌ አቅርቤላችሁ ነው። በእርግጥ ሁሉም ቪዲዮ ዝርዝሩ ቪዲዮን ዩቲዩብ ላይ ታገኙታላችሁ። ለዛሬ ይበቃል እዚህ ላይ